አብሬ እንደስሟ አትድሬ ልማል ባቡሩን እንሄድኩኝ አብሬ እንደስሟ አትድሬ ልማል ባቡሩን እንሄድኩኝ አብሬ እንደስሟ ልማል ባቡሩን እንሄድኩኝ አብሬ እንደስሟ አትድሬ ተዟዙሬ ሁሉም ነገር ታመኛለሁ ጣለኝ እግሬ ከሰዎቹ ስሜት ከሚናገሩት ቃል ቀርቦ ለመግባባት አንድ ቀን ይበቃል ድሬንም ሳልጠግባት ጓጓው ለሐረር ቸር ተመለስ ብለው ሸኙኝ በፍቅር ተነሳስቷል ልቤ ሐረር ነው አዳሬ እየናፈቅኩሽም ቢው ቻው ልበልሽ ድሬ ገና ሳልሄድ በናፍቆት ልቤ በሀሳብ ነክቷል የድሬን ሰው መለየት ጭንቅ እኮ ነው ይከብዳል ተነሳስቷል ልቤ ሐረር ነው አዳሬ እየናፈቅኩሽም ቢው ቻው ልበልሽ ድሬ ባቡሩን እንሄድኩኝ አብሬ እንደስሟ አትድሬ ልማል ባቡሩን እንሄድኩኝ አብሬ እንደስሟ አትድሬ ልማል ባቡሩን እንሄድኩኝ አብሬ እንደስሟ ልማል ባቡሩን እንሄድኩኝ አብሬ እንደስሟ አትድሬ ሐረሩ ከተማ የመቻቻል ቦታ ጠበቀችኝ ለኔም ሰፊ በሯን ከፍታ መዝናናት ነው እንጂ መሳቅ መጫወት ሐረር ገብቶ የለም ባይተዋርነት አቦ ይመቻሉ ልበል በነሱ ቃል ለሐረር ሰው ፍቅር ቃላት መች ይበቃል የገዳማ ቆንጆ ድንገት ተዋውቄ እንዴት ብዬ ልውጣ ሐረርን ለቅቄ ከመላመድ አልፈን ተዋደን በፍቅር ሳላያት አልውልም እሷም ጨክናት እንዲህ ነው ሲሳካ የአጋጣሚ ነገር ካላስተሳሰረን ይዣት ገባው ሸክር ካላስተሳሰረን ይዣት ገባው ሸክር ካላስተሳሰረን ይዣት ገባው ሸክር ዋው በጣም አሪፍ ሙዚቃ ነው እኮ በሐሳብ በመናብ ድሬዳዋና ሐረር ሄጄ ነው እንደገና ተመልሼ መጣሁት ያው ወዝወዝም እንድል አድርገኛል በጣም ቆንጆ ሙዚቃ ነው ወድጄዋለሁ አመሰግናለሁ እንኳን ደህና መጣ እንኳን ደህና ቆያችሁኝ እስቲ እንተዋወቅ ድምጻዊ ህዝቅያስ ለማ እባላለሁ እሺ እንግዲህ ቀደም ሲል የተጫወትከው እልም አለ ባቡሩ የሚለው
መጀመሪያ የተጫወተው ያው ካሳ ተሰማ ነው። የካሳ ተሰማ ነው እንግዲህ ተመልካቾችም ካሳ ተሰማን እንደምታውቁት በ1960ዎቹ ስመጥር ድምፃውያን የክብር ዘበኛ ድምፃውያን መካከል አንዱ ነው። እንግዲህ እሱን የመረጥክበት የራስ ምክንያት አለ። ይሄ ሙዚቃ እንግዲህ የተዘፈነው ለኮሪያ ዘማቾች ነው። እኔ የፈለኩት እቺ ኦሪጂናል ዘፈኗን በድምጽ እንድትጫወትልን የመጀመሪያውን ክፍል ብቻ ለማስታወስ ስለፈለኩኝ ነው። አዎ በርግጥ ያው ግጥሙ ብዙ ያኛውን የኮሪያ ዘማቾች የዘፈን እንዳልሽው ለኮሪያ ዘማቾች ነው የዘፈነው። ኮሪያ ዘምቷል ባይዘው ካሳ ዘምቷል። ወደ 1 አመት ከ1 ወር አካባቢ ቆይቶ ነው የመጣው እና ዘማቾች ሲሄዱ እዛው እንትን ውስጥ ነው እየዘመቱ ያለ ነው የዘፈነውና ልማለ ባቡሩ ብቻ ሳይሆን ተመለሰም ይላል። ልማሌ ባቡሩ ወጣት ይዞ በሙሉ ይልና ሲመለሱ ደግሞ ተመለሰ ባቡሩ ወጣት ይዞ በሙሉ ልማሌ ባቡሩ ወጣት ይዞ በሙሉ ልማሌ ባቡሩ ወጣት ይዞ በሙሉ ጨለማ ጊዜው ለቀቀ ልማሌ ባቡሩ ወጣት ይዞ በሙሉ በረሆች ነደዱ አዲስ አበባ ራቀ ልማሌ ባቡሩ ወጣት ይዞ በሙሉ ነው የሚለው። እንግዲህ ይሄንን ነው ወደ ሀረር ወደ ድሬዳዋ ሰዎች ወይም ወደዛ ሀገር የወሰድከው ልክ ነው። ግጥሙ ተቀይሯል። ሶስተኛው ዜማ ራሴ ጨምሬ ማለት ነውና ልማለ ባቡሩና የሚቀጥለው ስንኝ ነው የካሳ ሶስተኛውን ይሄ ተነሳስቷል ልብ የሚለውን እኛ ጨምረንበት ነው። ግጥሙን በአጠቃላይ በሀረርና በድሬዳዋ ዙሪያ ነው ያደረግነው። ያው ባቡርና ሀረር ድሬዳዋ በጣም እርስ በርስ የተሳሰሩ ስለሆነ ለዛ ነው የመረጥነው። በጣም ደስ ይላል። ቆንጆ ሙዚቃ ነው። እንግዲህ ይሄንን ሙዚቃና ሌሎች 7 ሙዚቃዎች የካሳ ተሰማን ባቲን ጨምሮ ሳተናውን ሙዚቃን እንዳለ ወደ 9 ባልሳሳት ወደ 9 ሙዚቃዎች በአልበም ደረጃ አሳትመ ከ2 አመት በፊት ለአድማጮች አቅርበሃል። በጣም ጥሩ ተቀባይነት ያገኘ ሙዚቃ ነው፣ አልበም ነው። እንግዲህ ሙዚቃዎች የቀደሙ ሙዚቃዎች ድጋሚ የሚሰሩባቸው ምክንያቶች አሉ። ከነዚህ መካከል አንደኛው ቆንጆ ዘፈን ሆኖ ይሄኛው ትውልድ በደንብ አላወቀውም ወይም በሚገባው ልክ አልታወቀም በሚል ድጋሚ ሊሰራ ይችላል። ሌላው ደግሞ ሙዚቃው ጥሩ ሆኖ ዜማው ግጥሙ ጥሩ ሆኖ ምናልባትም ጥሩ ኮምፖዚሽን የሙዚቃ ቅንብሩም ጥሩ ባለመሆኑ ምክንያት ድጋሚ ይሰራል። ሌሎችም ምክንያቶች አሉ። ምናልባትም ዜማው ግጥሙ ጥሩ ሆኖ በደንብ አልተዘፈነም፣ ጥሩ ድምጻዊ አላገኘም በሚልም ድጋሚ የመሰራት እድል አለውና ሌሎችም ምክንያቶች አሉ። ያንተ ከነዚህ ከሶስቱ ምክንያቱ ምንድነው ድጋሚ ሰራህበት? እሺ አመሰግናለሁ። በመጀመሪያ 9 ዘፈን ነው መርጠን የሰራ ነው መርጬ የሰራሁት ማለት ነውና አንዱን ያው ሌላ ጊዜ እንለቀዋለን ብለን አቆይተን ነው አንዱን ትራክ 8 ነው ዩቲዩብ ላይ ያለው። ያው እንግዲህ ወደ ጥያቄሽ ስገባ ካሳ እንዳልሽው በጣም ጎበዝ ድምጻዊ ነው። ይሄ ጎልደን ቮይስ የሚባሉ አይነት ድምጽ ያላቸው ድምጻውያን የሚመደብ በጣም ቤዝ የሆነ ደስ የሚል ድምጽ ያለው ነው። ስታይሉ ራሱ ደስ ይላል። እኔ በጣም ነው የምወደው። ብዙ ኢትዮጵያኖች በተለይ እሱን የሚያውቁ ስለ ሙዚቃም የሚያውቁ እሱንም የሚያውቁ ሰዎች የሱን ስራዎች የሚያውቁ ሰዎች ያደንቁታል። ከዛም በኋላ የማዳመጥ እድሉንም የሱንም የማዳመጥ እድሉን የሚያገኘው ይሄኛው ትውልድም ቢሆን ይወደዋል ብዬ ነው የማስበው። አንደኛ ልዩ የሚያደርገውና የሚያስደንቀው በአንድ ድርድር ክራር ነው ያንን ሁሉ ሙዚቃ የሚሰራው ሪትም በሌለበት ራሱ ሪትምን ፊል እያደረገ ነው የሚሰራው። ኢቭን ዘፈኖቹ ከአንድ ቅኝት በስተቀር ካልተሳሳቱ ካንቺ ሆዬ በስተቀር ሁሉንም ቅኝት አካቷል። ትዝታ አለ፣ አምባሳል አለ፣ ባቲ አለ። እንደገና በአንድ ድርድር ክራር መስራት በራሱ ይከብዳል ማለት ቆንጆ አድርጎ መስራት በጣም ከባድ ነው። በግርፍ እንኳን አይደለም በድርድር ነው የሚሰራውና ራሱ ይዞ
ይሄ ራሱ በዛን ዘመን ደግሞ ማለት ነውና ይሄ ራሱ በጣም የሚያስደንቀው ነውና እኔ አድናቂው ነኝ ወደዋለሁ ስለማደንቀውም ነው የሰራውት ስለምወደውም ነው እንደገና ሌላኛው ውስጤ የሚያስበው ነገር ወይ የሚመኘው ይሄ ትውልድ ቢያዳምጠው የሚል ነገር አለኝ አሁን እሱ ዘመን ማለት በዛ ዘመን ዘመናዊ ሙዚቃ መሳሪያዎች ምናም ተቀነ እድሉን አግኝቶ ሰርቶ ቢሆን በጣም ታሪክ የሚሰራ ነው ከዚህ በላይ ትልቅ ድምጽ ሊኖረው ትልቅ ስራ ሊኖረው የሚችል ሰው ነውና ያ ቁጭት መቼም ይኖራል እንደ ሙዚቀኛ አስተሳሰቢው እንደገናም ያው ስለምወደው በድጋሚ እንግዲህ የምችለውን ያህል የራሴንም የሱንም ስታይል እንግዲህ ቀልቀል አድርጌ ሞክሬዋለሁ ምን ያህል ሰርቼዋለሁ እንግዲህ አዳማጭ ነው የሚመሰክረውና ያው በአለም ደረጃም ይሰራል የሰውን ስራ በድጋሚ ህጉን ጠብቀሽ ስርዓቱን ጠብቀሽ ሰራያለሽና እንግዲህ እንደመነሻ የሱን ስራ ስለምወደውም ስለማከብረውም ለህዝብ ጆሮ አድርሼዋለሁ እንግዲህ ደግሞ ቀጣይ ወደ ራስሽ ስራ ትገባለሽ ከዚህ አንፃር በዚህ ስሜት የሰራው ለምሳሌ ጥያቄ ያነሳው በዘመኑ የነበሩ በሱ ልክም በደንብ የሚታወቁ ድምጻውያን ነበሩ እነ ፍሬው ኃይሉን ማንሳት እንችላለን እና ጥላሁን ገሰሰም በ60ዎቹ በደንብ ይዘፍኑ ነበር እና አለማየሁ እሸቴ በርግጥ አለማየሁ እሸቴ ወደ በኋላ ነው የመጣው እና አሰፋ ባተም እንዲሁ አሉና በደንብ በልዩ ሁኔታ ያው የካሳ ተሰማን ለምን ተጫወትከው የሚለው ነው አንድም ሆነ በሌላ መልሰህልኛል ድምጹም በተወሰነ ደረጃ ካንተ ጋር ይመሳሰላል አይደል ሰዎች አስተያየት አልሰጡም ቤዝ ነው ድምጹ ናው ማለት እኔ እንደውም ክለብ ሰራዋለሁ አንዳንድ ቦታ ደብለቅ ያረኩ ትዝታው ላይ ምናምን የሆነ ስራ ላይ እንደዚህ የጨማመርኩ ሰራዋለሁ እንደዚህ ሎር ፓርቱን መስራት ደስ ይለኛል ክለብ እና በሰዎችም ግፊት ነው ሞር የሰራውት እኔ ለምን አትሰራውም በሚል ሌላም ጣቢያ ላይ ተናግሬዋለሁና ያው እንግዲህ አመንኩበት ስለምወደውም ስለማከብረውም ደስ ስለሚለኝ ስታይሉም እንግዲህ ሞክሬዋለሁ የአባይ ውሃ ሞልቶ ይፈሳል በይኔ ብርቱካኔ ምነው በሕልሜ መጣሽ አይደለሽም ወይ ምነው በሕልሜ መጣሽ አይደለሽም ወይ አባይን ተሻግሮ አባይ አለው ብርቱካኔ ሞትና መለየት አንድ አይደለም ወይ በጣም ደስ ይላል በጣም ቆንጆ ነው ምናልባት የሎወር ፓርቱን ያው ወደ በኋላ ትንሽ ያው ታንጎራጉርልኛል እሱ ምንም የማይቀር ነገር ነው ስለ ካሳ ተሰማ ትንሽ ብንጫወት ደስ ይለኛል በጣም ለየት ያሉ ባህሪያቶችም ስላሉት ነው ምናልባት እንደመነሻ ያክል ድምጻዊ ካሳ ተሰማ እኔ ዘፋኝ አይደለሁም ይላል በቃ ራሱን እንደ ድምጻዊ ፍጹም አያስብም ምናልባት ዘመኑ ያመጣው የተሳሳተ አመለካከት ሊሆን ይችላል እኔ ዘፋኝ አይደለሁም ፕሮፌሽናል ነኝ እኔ ባለሙያ ነኝ ቧንቧ ሰራተኛ እንዲሁም ደግሞ የኤሌክትሪሺያን ነኝ ይላልና በፍቅር ምክንያት ነው ወደዚህ የሙዚቃ ህይወት የገባው 1938 አካባቢ አንድ ልጅ በጣም የሚወዳት የሚያፈቅራት ነበረች እሷ የክራር ተጫዋች ናት እና እሷን ተከትሎ ነው እሱም ክራር መጫወት የጀመረውና ከሷ ጋር በአጋጣሚ ሀገር ፍቅር ቲያትር እድሉን አግኝቶ አብሮ የመስራት ሁሉ እድል እንዳገኘ ጠመንጃና ሙዚቃ የሚል መጽሐፍ ላይ ነው ያገኘሁት ማለት ነው ለየት ያለ አሁን እሱ እንደ ራሱ እንደ ሙዚቀኛ አይም እንደ በፓሽን ወይም በተለየ ምክንያት ነው እንግዲህ ሙዚቃውን የሰራው ነገር ግን በጣም ዘመን ተሻጋሪ ስራ እስካሁን ድረስ ሊደመጥ የሚችል ስራ አበርክቷል ለገንዘብ ብሎ እንደ ሙያ በጣም ሲሪየስሊ ደግሞ ቢይዘው ምን ያክል ስሙ የገነነ ሊሆን እንደሚችል መገመት አይከብድምና የተለየ በጣም ኢምፕረስ የሚያደርግ ባህሪ ያለው ካሳ ከመጣ እውነትሽን ነው ያነሳሽው ነገር ትክክል ነው ያው መቼም አንድን ሰው ስትወጁ ባክግራውንዱንም መቼም ያው የተወሰነ ማውቀሽ አይቀርምና እኔም እንደዛ ነው ማቀው ካሳ ሙዚቃን እንደ ዘፋኝ ነኝ ብሎ ራሱን
አይገልጽም። ግን በጣም እንግዲህ እንደምታውቂው እንደምሰማሽውም በጣም የሚገርም ድምጻዊ ነው። በጣም እውነት ነው። የቧንቧና ኤሌክትሪሻን እንትን ነው፣ ሙያተኛ ነው። ተግባረት ነው የተመረቀው። 1934 ዓመተ ምህረት ነው ተመርቆ የወጣው እና ወደዛ ነው የሚያደላው። በዛን ወቅት እንደውም ያው የተማረ የሚባል ነው ማለት እዛ ማዕከላዊ ውስጥ ራሱ ክቡር ዘበኛ ውስጥ ብቻ እዛ እንትኑን ባንዱን እርግጠኛ አይደለም ከሁለት አንዱና ክቡር ዘበኛ ያስተረጉሙላ ነበር አስተርጓሚ ነበር። የተለየ እንትኑ ይሄ ነው። በቃ ዘፋኝ ነኝ ብሎ ያምንም ፕላስ ይሄ እንደ አንድ ሮክ ድምጻዊ ማን ነው የውጪ ዘፋኝ ነው ምናምን የሚባል ድምጻዊና ልክ እንደሱ ክራር ከዘፈነ በኋላ ሁላ ይሰብራል፣ ክራር ይሰብራል ምናምን እና እንደዛ አይነት ባህሪ ያለው። ለምንድን ነው የሚሰብረው? ቲንክ የሆነ ጊዜ ተጠይቋል በጋዜጠኛ ብርሃኑ ዘሪሁን። ለምንድን ነው የምትሰብረው ሲባል የሆነ በጣም ነው የምናደደው፣ የሆነ ወደ ትዝታ ይወስደኛል። ምክንያቱም የአራት ልጆቹ እናት በዘመኑ እንግዲህ ድምጻዊ አመለካከቱም የማህበረሰቡ አመለካከት ጥሩ አይደለም ለድምጻውያን። በተመሳሳይ ደግሞ የሚያገኙት ገንዘብም ትንሽ ነው እና የአራት ልጆቹ እናት የሀብታም ልጅ ናት። በአጋጣሚ ያው የሀብታም ልጅ ናት። አግብቷት እየኖረ እያለ በቃ ደሃነ አይነት ነገር ብላው ንቃው ተለይተዋለች እና እየዘፈነ ሙዚቃውን እየዘፈነ በዛ ቁጭት አለው። ልክ ያ ትዝ ሲለው ጨርሶ ሙዚቃውን ከዛው ላይ ይሰብረዋል የሚል ነገር አንብቤ ያለው የሰማሁት ማቀው ሙዚቃውን ሲሰራ እዛ ሙድ ውስጥ ይገባል። አንድ ልጅ ወዶ እንደነበር አሁን ዳንቺ እንዲቴል ባላቀም አንዲት ሴት በጣም ወዶ እንዳፍቅሮ እንደነበር አቃለውኝና ሙዚቃውን ሲሰራ እዛ ስሜት ውስጥ ይገባል። እዛ ሙድ ውስጥ ይገባና እዛ አይነት መረበሽ ነገር ውስጥ ይገባል ይመስለኛል። እና መቼም አንድ ምክንያት ይኖረዋል። ግን እንደዛ አይነት ነገር ሰምቻለሁ። ክራር ይሰብራል እንዳልሽው። ሞር ፕሮፌሽኑ ቧንቧና ኤሌክትሪሻን ነው። እንደ ትርፍ እንደ ራሱን እንደ ማዝናኛ ጀምሮት ነው በዛው። ግን በጣም የሚገርምሽ በትልቅ ባለስልጣን ዘንድ ሁሉ ተወዳጅ ነው። በቤተ መንግስቱ በምናምን አካባቢ እነ ጀነራል መንግስቱ ንዋይ ምናምን ሁሉ ሸልመውታል። በጣም ይወዱታል፣ እጅግ በጣም ይወዱታል ነው ታጠቅ የሚል እንደውም ሬዲዮ በዚህ ደረጃ እንዲህ አይነት ደረጃ ላይ ሁሉ ያለ ነው ዘፈኑን ብዙ እንትን ማይለውና እንዳልሽው በጣም ሲሪየስ ቢያደርገው ደግሞ ከዚህ በላይ በጣም ቢወደው ደግሞ ከዚህ በላይ መስራት እንደሚችል እንዳልኩሽ ደግሞ ዘመኑ ፈቅዶለት በዘመናዊ መሳሪያ በዘመናዊ መሳሪያ መስራት በሙዚቃ መሳሪያ ታጅቦ የመስራት እድሉን ቢያገኝ ደግሞ በጣም አሪፍ ነው። በጣም ጥሩ ነበር የሚሆነው። ያው ይቆጫል። በጣም የሚገርም ነው። ታጠቅ ሬዲዮ ለመጀመሪያ ጊዜ ሲጀመር ሲከፈት እሱ መጥቶ ነው የከፈተው። በሱ ሙዚቃ ነው የተከፈተው ተጠርቶ ስቱዲዮ ማለት ነው። በ1948 ይመስለኛል ባልሳሳት። ለማንኛውም ደስ ይላል። ስለ ካሳ ይሄን ያህል መረጃ ከሰጠን እንግዲህ ወደ ሌሎች ጥያቄዎች ልመለስ። እስቲ ስለ ሙዚቃ አጀማመርህ መቼና እንዴት እንደጀመርክ አጫውተን። ሙዚቃ እንግዲህ ያው የጀመርኩት ብዙ ኢትዮጵያኖች እንደሚጀምሩት ከቀበሌ ነው። ከቀበሌ ይሄ ፎረም ምናምን ይባል ነገር ነበርና እኔ ጨርቆስ ልጅ ነኝ። በአጋጣሚ በዚህ አጋጣሚ ባትጠይቀኝም እንገርሽና ጨርቆስ ነው ተወልጄ ያደግኩት። ከጨርቆስ ተሻግሮ ወደ ሀዲድ 15 ቀበሌ የሚባል ወደ ሀዲድ ወደ እንትን መሿለኪያ ወደ 15 17 ቀበሌ ምናምን የሚባል ወደ መሿለኪያ አካባቢ እዛ 15 ቀበሌ የሚባል እዛ ነው ፎረም ውስጥ የጀመርኩት። ያው ከዛ እያልኩ ወደ ናይት ክለብ ምናምን መስራት ጀመርኩ። ከዛ ብዙም ከዛ ሳልቆይ በጣም በወጣትነቴ ማለት ነው ብዙም ሳልቆይ ወደ መከላከያ ሙዚቀኛ ገባሁ። ከመከላከያ ሙዚቀኛ ወደ 9 አመት ወይም 8 አመት ከምናምን አካባቢ አገልግዬ አሁን ደግሞ በሲቪል ሙዚቃ እየሰራሁኝ ነው። ደስ ይላል በጣም። ታዲያ የማንን ሙዚቃ ነበር የምትጫወተው? የማንን ያው ምናልባት የሆነ ሰፈር ይኖርሻል ማለት የሆኑ ዘፋኞች
በብዛት ሰሪ ይሆናል ካንቺ የድምጽ ስታይል ጋር የሚሄዱ ዘፋኞች ጋር እንጂ ስፔሻሊ ክለብ የገሌ ገሌ አይባልም። አረ አው ይሰራል በቃ በራስሽ ስታይል። አው ካንድ ዘፋኝ አንድ ነገር መታጣት የለበትም። ኢቭን ክለብ ስራ ስትጀምሪም ስትቀጠሪም እንደ መስፈርት ነው ነምበር ያስፈልግሻል ብዙ ዘፈን። ስለዚህ የብዙዎቹን ነው የምትሰሪው። በአብዛኛው ግን ካንቺ ስታይል ጋር የሚሄደው ላይ ደግሞ ሞር ፎከስ ታደርጊያለሽ። ለምሳሌ እኔ ኤፍሬም የሚያምርብኝ ከሆነ ወይ ማዲንጎ የሚያምርብኝ ከሆነ የተሻለ ካንዱ ዘፋኝ ነው የምሰራ ከሆነ ቢሰራውም ሞር እኔ ለምሰራው ይችላል። የጥላውን ደግሞ ከኔ የተሻለ የሚያምርበት ካለ እሱ ይሰራዋል። ከሌለ ወይም የተመረጠውን ዘፈን ራስ ዋናው የጥላውን ዘፋኝ የሚሰራው ልጅ ካላወቀው ግድ አንቺ ትገቢያለሽ። ያው ግድ እዛ የሚመጣው ከስተመር ወይም ሙዚቃ ፈልጎ የሚመጣ ሰው የመረጠውን እንዳያጣ። ስለዚህ የተለያየ ሰው ነው የምትሰሪው። መከላከያም ያለው ለሰራዊቱ የቀስቀሳ ስራ ሰራያለሽ፣ አስተማሪ የሆኑ ስራዎችን ሰራያለሽ። እዛው ውስጥ ነው ድርሰት ይደረሳል፣ አዳዲስ የፈጠራ ስራዎችም ይሰራሉ። እንግዲህ የጦርነት ወቅትም ከሆነ የቀስቀሳ ስራ ሰራያለሽ፣ የመዝናኛም ስራ ሰራያለሽ። አዳዲስ ዘፈኖች ሲወጡ ልክ እንደ የማንኛውም ስቴጅ ስራ ይሰራል ለሰራዊቱ ማለት ነው። ቀለል ብሎ የምትዘፍነው እዛ መከላከያ እያለ መከላከያ እያለው በብዛት የኤፍሬምን ሰራለሁ። የፈጠራም ስራ ሰራያለሽ፣ የቅስቀሳ ሰራያለሽ፣ ኦሮምኛም ሰራለሁ። ኦሮምኛ ትሰራለህ? አዎ ሌሎችም አሉ። ኦሮምኛ በቃ እኔ በተለይ ወደ ዘመናዊ በጣም ቲፒካል ወደ ባህል ያልሄደ ከሆነ ሰራለሁ። ናይት ክለብ እየሰራህ ነው በአሁን ሰዓት? አሁን ለጊዜው እየሰራው አይደለም። ትንሽም ወደ በራሴ ስራ ለመጣ ነው። አዎ እሱን ነው ያው በጣም እንድናወራበትም የፈለኩት ነው። ሞር ወደዛ ፎከስ እያደረኩ ነው በጣም ራሴን። ምክንያቱም ዝግጅቱ እንዴት ነው? ጥሩ ነው እግዚአብሔር ይመስገን። ምክንያቱም ከዚህ በፊት በሰው ስራ ስለሆነ የመጣሁት አሁን በራሴ ቀለም ለመምጣት ነው ያሰብኩትና የተሻለ ነገር ይዘሽ መምጣት ግድ ነው። ሰው ከባለፈው የተሻለ ነገር ይዘሽለት ስትመጪም ጥሩ ነው። ከባለፈው ወረደ ነገር ይዘሽ መምጣት ስለሌለብሽ ሁለተኛ የራሴ እስኪያስስ ደግሞ ማን ነው ምንድነው ድምጹ የሱስ ቀለም ለሚለው ነገር ደግሞ ያን ጥያቄ ለመመለስ የራስሽን ስራ ይዘሽ መምጣት ግድ ነውና አልበም እየሰራ ነው። ምን ያክል ፐርሰንቱ ተጠናቋል ማለት እንችላለን? በቃ ያለቀ ነው። ወደ 2 አመት አካባቢ ነው የቆየሁት። 14 ይመስለኛል እንግዲህ ካልተቀነሰ 14 ዘፈን ይመስለኛል። ብዙ ነው፣ ቀላል አይደለም። ከ3 ወር በላይ የሚቆይ አይመስለኝም። በጣም አሪፍ በኋላ በጣም አሪፍ በቃ ፊኒሺንግ ምናምን ነገሮች ናቸው የቀሩት። በግጥምና በዜማ ምናልባት ሌሎች የተሳተፉ አሉ ወይስ አንተ ነህ? በአብዛኛው 90% የኔ ነው። የተሳተፉም አሉ። ግጥም 4-5 ሰዎች አሉ። በጣም ጎበዝ ገጣሚያን ናቸው። በዚህ አጋጣሚ ላንሳቸው። ሀብታሙ ብርሃኑ የሚባል ልጅ ነው። በጣም ጎበዝ ልጅ ነው። የሚገርም ወጣት ነው። ግጥም በጣም ጎበዝ ነው። እንደናንተም ጋዜጠኛም ነው እና በጣም አሪፍ ስራ ነው። እንግዲህ አዳማጭ ነው በርግጥ የሚያውቀው። እኔ ለኔ የሚሰማኝ ነው ነገርሽ። ያው መጀመሪያ አንተ ሊያስደስትና ሊያረካ ይገባል። የራስ ነገር በጣም ማድነቅ እንዳይሆን ብዬ ነውና ሀብታሙ አማርኞቹን 1-2 አማርኛ እሱ ነው። ኦሮምኛ ፈይሳ ናኔቻ የሚባል እንደገና ጉራጌኛ ተካሰፋ ጉራጌኛ ዘፋኝ ያው ይታወቃል። የሱ ግጥም ነው። ኤፍሬም አሰፋ አማርኛ ላይ የሀብታሙም ስራ አለ። ሀብታሙ ኮሜዲው አንድ ስራ ግጥም ዜማ አለ ይሰራል። በጣም ይሰራል። እንዲህ በጣም ራሱ እንዲሁ ማውጣት ስላልፈለገ እንደዚህ ስላልሰጠ ምናምን ነው እንጂ ብዙ ስራዎች ያሉት ከሱ አንድ ስራ ወስጃለሁ። በተረፈ የኔ ነው። አሁን ያልኩሽም ከሀብታም ውጪ ሌሎቹ ግጥም እንጂ ዜማ የኔ ናቸው። ሌሎቹ ዘፈኖች በአጠቃላይ ግጥም ዜማ የኔ ናቸው።
በጣም ያው ቆንጆ በራሴ ነው። ምናልባት ዜማ በራሴ ቀለም ልምጣ ደስ ይላል። አይ ግድ ነው ጨከን ብያለሁ። ግድ ነው ሁልጊዜ በዛ አንተን ሲያይ ካሳ ተሰማን ብቻ ሰው ማሰብ የለበትም። በራስ ቀለም በራስ ማንነት በራስ አመለካከት መምጣት ያው ግድ ነው። ያለበለዚያ ካሳ ተሰማ አላ ኦሬዲ መደገም የለበትም። ካሳ ተሰማ እሱ ራሱ የራሱ ቀለም አለው። አንተ ደግሞ በራስ ቀለም ከህዝብ ጋር ለመተዋወቅ ይሄን ያህል መስራት ይችላልው ለማለት የካሳ ተሰማን መስራት ጥሩ ነው። ከዛ ባለፈ ግን ያው በራስ ነገር መምጣቱ የሚጠበቅም ነው የሚገባም ነው። በዚህ አጋጣሚ ነገርሽ የካሳ ተሰማን በጣም አስመስየዋለሁ አላለም። የተወሰነ ፐርሰንት የተወሰነ ማለት 50-50 ብለው ይቀለኛል። የራሴንም የሱንም አርጌ ነው ማስመሰልም ከባድ ነው። የሱን በጣም ሎር ነው። በጣም ዝቅ ያለ ነው። ዝቅ ብሎም ጉልበት አለው። በነገራችን ላይ ትዝታዋን እንደው ነግርሽ ይሄ ካይፒች ሁሉ ይከብዳል። ይሄ የወረደው ኢቭን ስኬል ሲሰሪ ራሱ የወረደውን ማለት በጣም ነው የሚከብደውና በዚህ ደረጃ በጣም በዚህ በሎር ፓርቱ በጣም ኃይለኛ ነው እሱና ጎበዝ ነው። ምችለውን ያክል ሞክሬዋለሁ እና የትዝታዋን የሎር ፓርቷን እንደምትጫወትልን ደስ ይለኛል። ያው ተመልካቾችም ስለሚጠብቁም ጭምር ነው። ማብጠልጠል ነው እንጂ የመጠከፉን ስም ማብጠልጠል ነው እንጂ የመጠከፉን ስም የዘንድሮ አንባቢ ጀምሮ አይጨርስም። እንደ እናት ዳረጎት ወጥ እንደነካካው እንደ እናት ዳረጎት ወጥ እንደነካካው እንዴት ይጣፍጣል ውበት ቃል ሲተካው እንዴት ይጣፍጣል ውበት ቃል ሲተካው። አይበቃኝ ተመሰጥኩ እኮ የአባይ ውሃ ሞልቶ ይፈሳል በይል ብርቱካኔ ምነው በሕልሜ መጣሽ አይደለሽም ወይ ምነው በሕልሜ መጣሽ አይደለሽም ወይ አባይን ተሻግሮ አባይ አለው ብርቱካኔ ሞትና መለየት አንድ አይደለም ወይ ሞትና መለየት ምን እኩል አደረገው። በጣም ቆንጆ ነው። በጣም ቆንጆ ነው። ከባድ ነው ግን ከባድ የምር ከባድ ነው ማለት መሰጠትም ይጠይቃል። በተፈጥሮ ሰምሃው ከሱ ጋር የተመሳሰለ ድምጽ ሊኖር ይገባል። በጣም ቆንጆ ሙዚቃ ነው። ደስ ይላል። ምናልባት ናይት ክለብ የተለያዩ ገጠመኞች ያው ይኖራሉ ብዬ አስባለሁ። የሚያጋጥም የሚያስቁ የሚያሳዝኑም ሊሆን ይችላል። እስቲ ከገጠመኞች መካከልም ማትረሳውን ለተመልካች ብታካፍለን ደስ ይለኛል። በናይት ክለብ ይወት ብዙ አለን። ምን በክለብ ውስጥ በስቴጅ ላይ ምናምን ስቴጅ ላይ የሚገጠመን ታስታውሰው ካለ በተለይ ቲንክ መከላከያ ሆነ ስቴጅ ላይ ክለብ ራሱ ያጋጠመኝ ነገር አንድ ትዝ አለችኝና እሺ እንቀጥል። አንዴ ይሄ አታላይ ነች የሚለው ዘፈን በጣም በክለብ የሚሰራበት ወቅት ነው። በቃ ተወዳጅ የነበረበት ጊዜ ነውና እንሰራው ነበር። ብዙ ክለቦች ይሰሩ ነበር እሱ ዘፈንና እኔም እንግዲህ ያው ዘፍነው ነበርና ያው እንግዲህ ክለብ ውስጥ ተደጋጋሚ የሚመጡ ሰዎች አሉ። ተለይ አንዳንድ ሰዎች ከስተመር የሚያመጡ አሉ፣ ይዘው ይመጣሉ እና ደግሞ በተደጋጋሚ እዛ አካባቢ ያሉ ሰዎች ደግሞ በተደጋጋሚ ይመጡም አሉ። እኛ ደግሞ ወቅታዊ ከሆነ ስራው ተደጋግመዋለሽ ደጋግሞ ለሚመጣ ሰው ምናምን ብለሽ አታስቢ ወቅታዊ። ምክንያቱም የሚመጡ ሰዎችም ስለሚጠይቁሽ እና አንቺ 3-4 ቀን ከመጣሽ ያን ዘፈን ተደጋጋሚ ልታገኙ ትችያለሽ እና አታላይነችን ሰውየው ለከተማ ተደጋጋሚ ሲመጣ እሱን ዘፈን አጋጥሞታል። ምን አይነት ነበር ዜማ? ትንሽ አታላይነች ያቺ ልጅ አታላይነች ያቺ ልጅ አታላይነች ሚለው ማለት
ከዛ በጆሮ ይመጣና እንዴ አንተ ደግሞ በየቀኑ ነው እንዴ የምትታለለው? ምክንያቱም ተደጋጋሚ ሲመጣ ትናንትና ማታላይ ነች ከትናንት ወዲያ እቺ ነገር ትስትለኛለች እና በጣም ሳቄ መጥቷል። እንዴት አድርጌ ልሳቅ? ማይክ ይዘሽ ግድ ነው መቀጠል አለ። አዎ ሌላ የሚከታተል ሰው ስላለ ሁሉ ጊዜ ነው ወይ የምትታለለው? ደስ ይላል። አንድ ይሄ ትዝ ይለኛል። ሌላው በእኔ አይደለም ግን እኔ በዚህ አጋጣሚ ምነግርሽ ባህላዊ ከበሮ እጫወታለሁ። አረ ተቀጥሬ ምናምን እሰራለሁ እና አንድ ቦታ እኔ ከበሮ ነው እየተጫወትኩ ያለሁት እና አንድ ክራሪስት ደግሞ ያው በጣም ቤተሰቤ ነው ብዙ አመት አብረን ሰርተናልና እንደዚህ ተረድረን እየሰራን አንዳንድ ከስተመር በጣም ለየት ያሉ ከስተመሮች ይመጣሉ። መጠጥም አለ እንግዲህ እና እንደዚህ ዝም ብሎ ያይናል። ረጅም ሰዓትም ነው የቆየው። ውስኪ ነገር ነው ምናምን የሚጠጣው ያይናልና አስጨንቆናል። ራሱ አስተያየቱ ይሄ ከኢንጆይ ያለፈ ነውና በጣም ሲሪየስ ነው። ከዛ አጠገብ ያለውን ክራሪስት አየውና መጣ ዝም ብሎ ወደዚህ ሲመጣ መቼም ማንም ዘፋኝ ማንም ሙዚቀኛም የሚያስበው ሊሸልመኝ ነው ወይም ሊስመኝ ነው። እሺ ያው ጉንጩ እንዲያለ እሱ ነው የሚዘፍነው። ክራሪዞ ማይክ እንዲስታንድ ተደርጎለት እሱ ነው እየዘፈነ ያለው። እሺ እየዘፈነ ያለ ሰውየው ተጠጋው። ከዛ እሱም ሰጠው ማለት ነው። እሺ ነከሰው። ንክስ አረገው። እሱም አልቻለም። በማይክ እንደው ምናምን አለ። ከዛ እስማ እኔ ከበሮ የተጫወተ ጉንጩን ነከሰውና አረ ምልክቱ ሁሉ አለ ብታይ በጣም ነው የነከሰውና እኔ በቃ መጫወት አቃተኝ። በጣም ከባድ መጫወት አቃተኝ ከበሮና በጣም የሚያስደነግጥም የሚያስቅም። ከዛ ሄዶ በቦታው ሲሪየስ ሆኖ ምናምን ቀጠለ በቃ። እንደገና እኔ ሁሉ ፈራውኝ ተረኛ ደግሞ እና ከዛ ያ ነገር ያ ትዕይንት ካለፈ በኋላ ከበሮም እጫወታለሁ በመሃል ደግሞ በተራይ ሲደርስ ደግሞ ዘፍናለሁ። ወጥቼ ወዲያውኑ ደግሞ ዘፈን ተገባልኝ። ዘፈን ሲገባልኝ እንደገባው መድረክ ላይ አየሁት የተነከሰውን ማለት እንዴት ልስፈን ማለት ሳቄ ምናምን ለጠኝ ምናምንና እንደገና ወደ ኋላ ተመለስኩኝ ምናምን በሆነ ምክንያት እንደዚህ ብቻ የተመለስኩ ሌላ ሰው ምክንያቱም ያንን ይዤ መስራት አልችልም። ስቴጅ ሊበላሽ ነውና እንደውም ባለቤቷ ጠርታ ጠየቀችኝ። እሷ አላየችምና ያው የነበረውን ነገር ነገርኳት። የሚያስቆጣ አይደለም ምክንያቱም ይሄ በጣም የተለየ አጋጣሚ ነው ማለት እንደዚህ አይነት ነገር ሌላው ችለሽ ልትባይ ትችያለሽና ብዙም እንትን አላለችም። ይሄንን አጋጣሚ አስተውሳለሁ። የሚገርም ነው። ሰራዊት ቤት ብዙ ጊዜ ያው መድረክ የለም። በየዱሩ በየጫካው በየበረሃው ነው የምንሰራውና ተራራ ላይ ነው ሰራዊቱ የሚሆነው ከነጥጥቁ ተራራ ላይ ነው የሚሆነው። አንቺ ከስር ሆነሽ ያው ከዛ ላይ ነው እንትኑ ሰራዊቱ የሚያይሽ እና ኦሮምኛ ነው ዘፈነው የደመረ ነው። ኮቱ ማሎ ጋፈ ሰንበታ ማሎ ጋፈ ሰንበታ ማሎ ጋፈ ኢምባሬዳ ቦሊኬ ሽቶ ደሜ ነቲ ወርጎፍታ ደሜ ያልኩን እየዘፈንኩ ከላይ ሲመጣ ያየሁት ነውና በዛ በነበረው ፍጥነት መጥቶ ምክንያቱም ከተራራ ላይ ስለሚመጣ ጉልበት አለው ፍጥነቱም በዛ በመጣው ጉልበት ሲያቅፈኝ እንዲህ እንደመጣ ተንደርድሮ ሲያቅፈኝ እንደዚህ ስል ማይኩ ከንፈሬ መታኝና እዛ በቃ ደማው ለከንፈሬ ከንፈሬ ሁሉ ደማ። ከዛስ በዛ ቢለቀኝ እኮ ጥሩ ነው። ማይክ ያስኩበትን እጄን ይዞ ደግሞ ወደ ላይ ከዛ እንዴት ብዬ ልቀጥል ወደ ሙዚቀኞቹ ምናምን ይሉኛልና እንደምንም የተወሰነ ደቂቃ ቆይቶ መቼም ሙዚቃው ዝም ብሎ እየደጋገሙት ቆዩ። በኋላ እንደዚህ ነገር አልኩት ቢቸገረኝ ነገርከው? አዎ ቆያ እንደዚህ ብሎ ለሰራዊቱ ነው እሱ የሚያሳየው ስሜቱን ነው እሱ እኮ ፍቅሩን ነው። ግን ማይክ ያስኩበትን እንዴት አድርጌስ ልቀባበል በጣም ወጥሮኝ እንደዚህ ነገር ነው ያዘኝና ከዛም ከተወሰነ ሰከንድ በኋላ ያው ማይኩን ይዤ ቀጠልኩኝ። አረ የኛውን ያዘ ምናምን አላልከው? ችኛዋን ይዤ በመልክት እንደዚህ ያረ ምናምን ብዬዋለሁ። እንግዲህ ያው የመድረክ ሰው ስትሆኚ ለብዙ አይነት ማህበረሰብ ነው የምትሰሪው። ለመስሪያ ቤት ትሰሪያለሽ፣ ክለብ ትሰሪያለሽ፣ የተለያየ መድረክ ላይ ነው የምትሰሪውና
እኔ ለሰራዊቱ ለእግረኛ ስሰራ በጣም ደስ ይለኛል። ምክንያቱም በቃ እዛ በረሃ ላይ ነው የሚቆየው፣ ብዙ ግዳጅ ላይ ነው ያለው። ኢንጆይ በቃ በደንብ መዝናናት መቻል አለበት። አስባለሁ እና እንዲህ ደግሞ በዛ ላይ ደስ ይለዋል። በቃ ቆይቶም ስለሆነ የሚያገኘው መድረክ ምናምን ያገኛል። በቃ ስሜታቸውን የሚገልጹበት መንገድ በጣም ደስ ይለኛል እና ከሁሉም መድረክ ለነሱ መሰራው መድረክ ደስ ይለኛል። በጣም ያስደስታል። ያው ሀገራዊ ኃላፊነትንም ማህበራዊ ኃላፊነትንም እንደመወጣት ነው የሚቆጠረው። በጣም ደስ ይላል። ምናልባት እንደው ከካሳ ተሰማ ውጪ የሌሎች ድምፃውያንን ዘፈን እንደው አንድ በጣም የምትወደውን ብትጋብዘን በድምጽ ደስ ይለኝ። የማህሙድን ትዝታ ትንሽ ልበልና። መልካም እሺ። ትዝታዬ ዘወትር ወደኔ የመጣ ትዝታዬ ዘወትር ወደኔ የመጣ እፎይ የሚልበት ሕይወቴ ጊዜ አጣ እፎይ የሚልበት ሕይወቴ ጊዜ አጣ የትዝታ ዳገት ወጣሁት ትክዤ የትዝታ ዳገት ወጣሁት ትክዤ በእጄ ምናምኑን በልቤ አንቺን ይዤ በእጄ ምናምኑን በልቤ አንቺን ይዤ ትዝታኔ ዋሉን የካሳብ መርከቡ ትዝታኔ ዋሉን የጭንቀት መርከቡ ማራገፊያውማ እኔው ነኝ ወደቡ ማራገፊያውማ እኔው ነኝ ወደቡ የትዝታ ዳገት ወጣሁት ትክዤ በእጄ ምናምኑን በልቤ አንቺን ይዤ የምትራመዱን እንደተመቻችሁ አጅሬ ትዝታን ያልደረሰባችሁ እስኪያውሱኝ ለኔ ደህና ልብ ያላችሁ እስኪያውሱኝ ለኔ ደህና ልብ ያላችሁ። አይበቃኝ? እጅግ በጣም ደስ ይላል። በጣም ነው የምናመሰግነው። ምናልባት መጨረሻ ላይ ልትናገር የምትፈልገው ነገር ካለ የምታመሰግናቸው ሰዎችም ካሉ እድሉን ልስጥህ። ዝም ብለን አንላቀቅም። አንድ የመድረክ ሙዚቃ አቅርበህ ከዛ በኋላ ያው እንለያያለን። ምስጋናውን ያዥልኝ። ምክንያቱም ያው ምስጋና የሚያስፈልጋቸው ሰዎች ምስጋና ይገባቸዋል እና እንዳረሳም እየተጠነቀቅኩ ያው በመጀመሪያ ደረጃ ማመስገን የምፈልገው ባለቤቴን ነው። ባለቤቴን ማመስገን ፈልጋለሁ። እናቴም በጣም አፕሪሼት ታደርገኛለች፣ ትደግፈኛለች። ባለቤቴ ደግሞ ኢቭን በሙያው ላይ ብዙ ድጋፍ ታደርጋለች። በጣም አስተያየት ትሰጠኛለች። ከሷ ጋር ተማክሬ ነው ብዙ ምሰራው። እውነት ለመናገር ከብዙ ሙዚቀኞች ጋር ይልቅ ከሷ ጋር በጣም እውነት ነው የምናገረውና ያንዳንዱን ነገር እና ጥሩም ነው ማለት ሙዚቃ አዳማጭ ናት። ብዙ ትደግፈኛለች እና እሷን ማመስገን ፈልጋለሁ። የናሆም ሪከርድስ ባለቤት አቶ ኤልያስን በጣም የመጀመሪያ ስራዬን ያቀረብኩት በናሆም ነው። ስራውን ስለሰራው ብቻ ሳይሆን ብዙ ነገር ደግፎኛል። በጣም ነው ማመሰግነው። ብሩክ የዛው የናሆም ሪከርድስ ብሩክ ምሩጽ የሚባል የዛው የናሆም ሪከርድስ ማናጀር፣ እሱንም በጣም ነው ማመሰግነው። እንግዲህ በዚህ ለአሁኑ ደግሞ እንደነገርኩሽ ያው በአዲስ ስራ በአዲስ አልበም ልመጣ ነውና በዚህ ስራ ላይ ደግሞ ትልቅ አስተዋጽኦ ላላቸው ቅድም ላልኩት ደራሲዎች በጣም ነው ማመሰግነው። በጣም ማለት ብዙ ተጨንቆ ነው የሰሩት።
ብዙ የምናውቀው ነገር አለ። ብዙ ተጨናንቀው ነው የሰሩትና በጣም ነው ማመሰግናቸው። ኦሮምኛውንም ለሰራልኝ ሌሎቹ እዚሁ ናቸው፣ አዲስ አበባ ናቸው። ኦሮምኛ የሰራልኝ ሱዳን ያለው ትልቅ ሀገራዊ ግዳጅ ላይ ነው ያለውና ሳላመሰግነው ማለፍ አልፈልግም። በጣም ነው ማመሰግነው። ሌላው ደግሞ በጣም በቃ ትልቅ ቦታ ሰጥቼ ለማመስገን እንፈልገው የዚህን የሙሉ አልበሙን ይሰራልኝ ያቀናበረልኝ ዳዊት ሙሉጌታ ዴቭ ስቱዲዮ ማለት ነው። ስለሰራልኝ ብቻ አይደለም ማመስገን እንፈልገው። በጣም ሪስፔክት ያለው ለሰው ክብር ያለው በጣም የሚገርምሽ ወጣት ነው። ወደ 20ዎቹ ጥግ አካባቢ ያለ ልጅ ነው። በጣም ጎበዝ ሙዚቀኛ፣ በጣም ጥሩ ጆሮ ያለው በቃ የሚፈጥራቸው ነገሮች በሙሉ በጣም በቃ ካለኝ ልምድ ጎበዝ ሙዚቀኛ ነው። በጣም በቃ ያለፉት እነ ኤልያስ መልካን ምናምን የሚተካ በቃ ከሚተኩት መካከል ነው ብዬ አስባለሁ። በጣም ጎበዝ ሙዚቀኛ ነው። ጥሩ ክብር አለው ለሰው እና እሱን በጣም ነው ማመሰግነው በጣም እና በዚህ አጋጣሚ እነዚህን ሰዎች ማመስገን ፈልጋለሁ። የእናንተን ጣቢያ ማመስገን ፈልጋለሁ። አንቺንም እንዳለ ካንቺም ጀርባ ያሉትን በሙሉ ካሜራማን፣ ፕሮግራማችሁን፣ ጣቢያችሁን በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ። እጅግ በጣም አመሰግናለሁ ድምጻዊ ሕዝቅያስ ለማ ይሄን የመሰለ ጊዜ ስለሰጠን በጣም ነው የማመሰግነው። እንግዲህ ሁለተኛ አልበምህም ወጥቶ ለአድማጭ ቀርቦ ተመልሰን በተመሳሳይ እንግዲህ እንገናኛለን ብዬ ተስፋ አደርጋለሁ። እምነቴም ከፍ ያለ ነው። እንግዲህ ምኞትህ ሁሉ እውን እንዲሆንልህ እንመኛለን። እሺ መልካም። እንግዲህ ተመልካቾቻችን ከድምጻዊ ሕዝቅያስ ለማ ጋር የነበረን ቆይታ ይህንን ይመስላል። ፕሮግራማችን አሁንም ይቀጥላል። በድጋሚ አብራችሁን ቆዩ። ሳትነው ወይኔ ሳትነው ወረኔ ሳትነው ወይኔ ሳትነው ካሜታ በስቶብኝ ሳትነው ጥርጥሮኝ ባንቺ ሳትነው ቀረብ መውደዴ ሳትነው አዋርዶብኝ ሳትነው አንቺ መውደድ ይዞኝ ሳትነው ውስጤን ሲያናውዝ ሳትነው ፍቅርሽ ኬስ ሆኖብኝ ሳትነው ልቤን አናዘዘው ሳትነው ይራመዳል እግሬ ሳትነው ምን ሆናለሁ ቤት ሳትነው ሳይወዱ መታማት ሳትነው በፍቅርሽ ተጥሎ ሳትነው መንፈሴም ናወዘ ሳትነው ልቤም ተመልሶ ሳትነው በራሴ ተጭኖ ሳትነው የፍቅርሽ አበሳው ሳትነው እባክህ ወንድሟ ሳትነው አና እንዲዛመድ ሳትነው እሷለን የሰጠ ሳትነው እህቴንም ውሰድ ሳትነው የሰው ጉም ሳትነው ሐሜታው ምንድን ሳትነው አርፌ ልቀመጥ ሳትነው ፍቅሬ ጋራ ሳትነው ሐሜታ ጉም ሳትነው በኔ ላይ ተስፋፋ ሳትነው መቁረጥ ሊጀምር ነው ሳትነው ልቤም ፍቅሩም ከፍ ሳትነው እናትየው ናቸው ሳትነው ነገር የሚያምድ ሳትነው እናቲቱ ናቸው ሳትነው ነገር የሚያምድ ሳትነው እሷን ቀሚስ አጥበው ሳትነው ወደ እጅ ያሰዱ ሳትነው እህ ማለቷ ሳትነው መታመሟ እንጂ ሳትነው እስኪ ጠይቁልኝ ሳትነው ምኗን ነው 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 ሳትነው ሳትነው ሳትነው
ለኔ እሳት ነው እሳት ነው ወይኔ እሳት ነው እሳት ነው ለኔ እሳት ነው እሳት ነው ወይኔ እሳት ነው እሳት ነው አሜታ በስቶብኝ እሳት ነው ጥርጥሩ ይባንቺ እሳት ነው ቀረም መውደዴ እሳት ነው አዋርዶብኝ እሳት ነው አንቺ መውደድ ይዞኝ እሳት ነው እስኪን ሲያናውዙ እሳት ነው ፍቅርሽ ኬስ ሆኖብኝ እሳት ነው ልቤን አናዘዘው እሳት ነው ይራመዳል እግሬ እሳት ነው ምን ሆናለሁ ቤት እሳት ነው ሳይወዱ መታማት እሳት ነው በፍቅርሽ ተጥሎ እሳት ነው መንፈሴ ምናወዘ እሳት ነው ልቤም ተመልሶ እሳት ነው በራሴ ተጭኖ እሳት ነው የፍቅርሽ አበሳው እሳት ነው እባክህ ወንድሟ እሳት ነው ናና እንዲዛመድ እሳት ነው እሷለን የሰጥ እሳት ነው እህቴንም ወሰድ እሳት ነው የሰው ጉም ጉም እሳት ነው አሜታው ምንድን እሳት ነው አርፌ ልቀመጥ እሳት ነው ፍቅሬ ጋራ ነው እሳት ነው አሜታ ጉም ጉም እሳት ነው በኔ ላይ ተስፋፋ እሳት ነው መቁረጥ ሊጀምር ነው እሳት ነው ልቤን ፍቅሩን ገፋ እሳት ነው እናትየው ናቸው እሳት ነው ነገር የሚያምጡ እሳት ነው እናቲቱ ናቸው እሳት ነው ነገር የሚያምጡ እሳት ነው እሷን ቀሚስ አጥበው እሳት ነው ወደ እጅ ያሰጡ እሳት ነው እህ ማለቷ እሳት ነው መጣመሟ እንጂ እሳት ነው እስኪ ጠይቁልኝ እሳት ነው ምኗን ነው ምኗን ነው 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 እሳት ነው